ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደመጥ ያለባቸው መረጃዎችን ይዤላችሁ ቀርቤያለሁ። ከሌሊቱ 6 ሰዓት ላይ ቀለበት ውስጥ በማስገባት የተወሰደ እርምጃ አለ። ይህን በትንታኔ የምንመለከተው ይሆናል። እንዲሁም የዘመቻ መምሪያ ኃላፊ የነበረው ክላሽንና መገናኛ ሬዲዮን እንደያዘ ለጥምር ጦር በሰላማዊ መንገድ ሰጥቷን። ይህን ማስደምጣችኋለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን የምናመራ ይሆናል። በአማራ ክልል በጎጃም ቀጠና አባጅራት ተብሎ በሚታወቀው የብርጌድ ዘመቻ መምሪያ ኃላፊ የነበረው አደረው ተብሎ የሚታወቀው ግለሰብ በተለይ አንድ ክላሽና የመገናኛ ሬዲዮን እንደያዘ በሰላማዊ መንገድ ለጸጥታ አካላት እስከነሙሉ ትጥቁ አስረክቧል። ይህ የአማራ ፋኖ አደረጃጀት አሁን ወደ ሰላም ፊቱን እያዞረበት መሆኑ እየተገለጸ ይገኛል። ይህ ሰው ከዚህ በፊት በዘን ቀጠናም እንግዲህ ከፍተኛ የሆነ አደረጃጀት ዘርፍ ሲሰራ እንዲሁም ኮማንዶችን ሲያሰለጥን እንደነበረም ተገልጿል። ይህ መሰል እንግዲህ ድርጊት ቀጣይም ተከታታይ ወንድሞች ወደ ሰላም ፊታቸውን እንደሚያዞሩ ሙሉ መረጃ ይወጣል ማለት ነው። ወደ ቻናል ቤተሰብ ተከታታዮች ሌላኛው መረጃችን በሰሜን ሸዋ ዞን ሞጅራት ወደራ ተብሎ በሚታወቀው በተለይ ልዩ ቦታ ሳሲት ተብሎ በሚታወቀው ቀጠና በሰሜን ሸዋ ማለት ነው በተወሰደው ከሌሊቱ 6 ሰዓት እርምጃ በተለይ ወደ ቀጠናው በማቅናት ከሌሊቱ 6 ሰዓት እስከ ልዩ ቦታ እስከመገኘው 11 ሰዓት ተኩል ላይ በመድረስ ቀለበት ውስጥ በማስገባት በተወሰደው እርምጃ ወደ 50 የሚደርሱ በምርኮኛ መልኩ ገቢ ተደርጓል። ለሎጂስቲክም ሲጠቀምባቸው የነበሩትም የተለያየ ተተኳሽ መሳሪያዎችንም ገቢ ተደርጓል። በዚህ እርምጃ በተወሰደው ከፍተኛ የፋኖ መሪ የነበረውም እንዲሁም አመራር የነበሩትም እስከ መጨረሻው ተሸኝቷል። እንዲህ የምንመለከታቸው በተንቀሳቃሽ ምስል ከወጣው ወይም በተወሰደው እርምጃ ማለት ነው። በዚህ ቀጠና ሳሲት በሰሜን ሸዋ ዞን እስከ መጨረሻ ያሸለቡት መሆኑ መረጃው ያመለክታል። ሰላም ይቅደም፣ ጦርነት ይብቃ። በተለይ በሰሜን ሸዋ ዞን ሞጅራት ወረዳ ተብሎ በሚታወቀው በዚህ ቀጠና በነ ደሴ ተብሎ በሚታወቁት በዋነኛ ሲመራ እንደነበር ይገለጻል። ስለዚህ ቀሪ ወንድሞቻችንም ከዚህ ተማሩ። 50 ምርኮኛ እርምጃ ከተወሰደው ውጭ 50 ምርኮኛ ገቢ መደረጋቸው መረጃው ያመለክታል። ከዚህ ጋር ተያይዞ በተለይ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ባጋራው እንግዲህ በተንቀሳቃሽ ምስል ማለት ነው ስለ ዘመነ ካሴ አንድ የሰጠው መግለጫ ወይም ማብራሪያ አለ። ዘመነ ካሴ ጥላውን ማመን የሚከብደው ሰው ነው። ለድርድርም ለንግግርም እጅግ ለራሱም ኮንፊደንስ አለመኖሩን በግልጽ የተናገረበት ነው። ጥላውን ማመን የሚከብደው ብዙ ጊዜ ለድርድር ለንግግር ጥያቄ ቀርቦለት ነበረ። ያስባል፣ ለመወሰን ግን ይቸገራል። ምክንያቱም በራሱ የመተማመንና ለድርድር ማመን ስለከበደው ስለዚህ ኮንፊደንስ ወይም ደግሞ ድፍረት የለውም ሲል አክለው ገልጿል ማለት ነው። ስለዚህ ጎጃም ላይ ያለው የድርድር ጉዳይ እንግዲህ ዘሜ ወደ ጎጃም ወደ ኤርትራ እንደ ኮበለለም ሌላኛው መረጃ በተደጋጋሚ እየወጣ ይገኛል። ምክንያቱም ጥለው ማመን የሚከብደው ከሆነ በርካቶች እንግዲህ ከጎኑ ያሉትን ጠባቂዎችም ላያምን ይችላል ማለት ነው። ሌላኛው ጉዳይ በተንቀሳቃሽ ምስልም አንድ የወጣለ ራሴን ከፋኖ አግልያለሁ ብሏል። በርካታ ታጣቂዎች እንግዲህ መንግስት የዘረጋላቸውን የሰላም ጥሪ መቀላቀላቸውን ተከትሎ በግልጽ በተለይ የጀነራል አሳምነው ጽጌ አዝ በፊት ሲያሰለጥን የነበረውን አርማ እንደለበሰ የመንግስት የሰላም ጥሪ ሳይቀበል ወይም ደግሞ የፋኖን ወገንተኝነት ሳይቀላቀል ራሴን ከፋኖ አግልያለሁ በማለት በተንቀሳቃሽ ምስል ይፋ አድርጓል ማለት ነው። ሌላኛው ጉዳይ በአዊ ብሔረሰብ አስተዳደር ዞን ዳንግላ ወረዳ ታጥቆ ሲንቀሳቀስ የነበረ አንድ ብሬን መሳሪያ ከመሰል ተተኳሽ ጥይት ጋር በመያዝ መንግስት የዘረጋለትን ገብቷል። ጦርነኝነት ይብቃ፣ ሰላም ይስፈን። ለዚህ ደግሞ በተለያየ ቀጠና ታጥቀው ሲንቀሳቀሱ የነበሩ ወንድሞችም መንግስት የዘረጋላቸውን እየገቡ ይገኛሉ። ሰላም ለሀገራችን ያድርግ። ጦረኝነት ይውደም፣ ይብቃ። ውድ ቻናል ቤተሰቦች ላይክና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛው ጉዳይ በኢትዮጵያ ፌዴራል ፖሊስ ልዩ ጥበቃና እጀባ ስራ ክፍል የውጭና የሀገር ውስጥ መሪዎችን እንዲሁም አምባሳደሮች፣ ዲፕሎማቶችን በሚያጅበት ወቅት አንድም ቀን የተሽከርካሪ አደጋ አለማድረሱን በ6 ወሩ እቅድ ውስጥ ግምገማ ባስቀመጠው ይፋ አድርጓል። በዚህም በእጀባ ጊዜ አንድም እንኳን ያደጋ ወይም ደግሞ የመስተጓጎል ስራ አለመሰራቱን በግምገማው አስቀምጧል። ይህም ጥሩ አመላካች ጉዳይ መሆኑም ገልጿል ማለት ነው። በተለይ ጥር 5 2018 ዓመተ ምህረት የፌዴራል ፖሊስ የልዩ ጥበቃ እጀባ ስራ ክፍል ለውጭና ለሀገር ውስጥ መሪዎች እንዲሁም ለአምባሳደሮችና ለዲፕሎማቶች የእጀባ አገልግሎት በሚሰጥበት ወቅት አንድም ቀን አደጋ ወይም
ጠባሳ ሳይደርስ መቅለቱን አመላክቷል። የስራ ክፍሉም ፓትሮልና ለእጀባ የሚያገለግሉ ወደ 60 የሚዘመናዊ ተሽከርካሪዎችን በጥንቃቄ ያለምንም አደጋ በርካታ ዓመታትን በመያዝ ሁሉም የስራ ክፍሎች በተሽከርካሪ አያያዝም ከስራ ክፍሉ ተሞክሮ እንዲወስድ በግምገማው ላይም አቅጣጫ አስቀምጧል። ውድ የቻናል ቤተሰብ ተከታታዮች ሌሎችም አሽከርካሪዎች ከዚህ ልምድ በመቅሰም ከእጀባ ውጭ ለህዝብ አገልግሎት የሚሰጡም ይህ ጥንቃቄ ተለምዶ ቢሞከር ቢወሰድ መልካም ነው እንላለን። ሰላም ለሀገራችን ያድርግ። ውድ የቻናል ቤተሰቦች ቀሪ ወንድሞቻችንም ፊታችሁን ወደ ሰላም እንድታዞሩ ከወዲሁኑ ደጋግመን ማመላከት እንፈልጋለን። ሰሞኑን እጅግም የሰላም አየር እየተነፈሰ ይገኛል። በርካታ ታጣቂዎችም መንግስት ያስቀመጠላቸውን የሰላም ጉዞ እየተቀላቀሉ ይገኛሉ። ኮሎኔል ፈንታው ሞሀቤም ለዚህ መልካም አጋጣሚ ተጠቅሟል። በህይወት ያለ ሰው ይገናኛል እንደሚባለው ቀሪ ወንድሞቻችንም በህይወት እንድትገናኙ ለሰላም ፊታችሁን እንድታዞሩ ይህን እድል እንድትቀናጁበት ወይ ማሳሰብ እንፈልጋለን። በዛሬው ዕለት ብቻ በሳሲት ወረዳ ተብሎ በሚታወቀው በተወሰደው ታዳጊ ወጣቶችን ህይወታቸውን ቅልጭም አርጎ ከመብላት ውጭ ያመጡት ለውጥ አለመኖሩን የሚያመላክት ጉዳይ ነው። ሌላኛው ጥርን በባህር ዳር በደማቅ ሁኔታ በተለያየ ጊዜ ይከበራል። ለዚህ ደግሞ የጀልባ ወይም ደግሞ የታንኳ ትርኢት በየአመቱ ይካሄዳል። በዚህም በደማቅ ሁኔታ ይካሄዳል። ከተማዋን ደግሞ በተለይ በሪዞርትና በተለያየ ጊዜ እየተገነቡ አሁን እጅግ በደማቅ ሁኔታ እየተዋበች ትገኛለች። ለዚህ እንግዲህ መታደም የምትፈልጉ በዚሁ አጋጣሚ ይህን እድል ተጠቀሙበት። እጅግ ለቱሪዝም ምቹ የሆነችው ከተማ ጥርን በባህር ዳር እንግዲህ በደማቅ ሁኔታ ይካሄዳል። ስለዚህ ከጥር 1 ጀምሮ እስከ ጥር 30 ድረስ በተለያዩ የዘቤዎች ወይም ደግሞ የአቀራረብ ትርኢቶች ይካሄዳል። አንዱ ከዚህ ውስጥ ከሚካሄድበት የታንኳ ትርኢት ነው። ስለዚህ ሁላችሁም በዚህ አጋጣሚ ይህን እንድትታደሙ ማሳሰብ እንፈልጋለን። ሰላም ያድርግ። ራያችን ሰላምና ልማት ብቻ ነው። ጦርነት ለማንም አይጠቅምም፣ ማንንም አያሻግርም። መልካም ምሽት ከወዲሁ ይሁንላችሁ። በሌላ መረጃ ተመልሰን እስክንገናኝ ውድ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን ትገልጹ ዘንድ በአክብሮት እንጠይቃለን።